አሜሪካ በኢራን ዙሪያ ያሰፈረችውን ጦር ቀስ በቀስ እያወጣች መሆኑ ተነግሯል። ቁልፍ ከሆነው ስፍራ ጦሩ ቀስ በቀስ እግሩን እያሾለከ እያስወጣ ነው ተብሏል። ጉዳዩ ልዩ ትኩረትን አግኝቷል፣ እንመለከተዋለን። ይህ እንደተጠበቀ ሆኖ ኢራን ዩክሬንን አላጠቃም ያለችበትን ጊዜያዊ ምክንያት ተናግራለች። የዩክሬንን ወታደራዊ ኢላማዎች ለመምታት አቅዳ የነበረችው ኢራን እንዴት ሐሳቧን ቀየረች? ይህንንም ይዘናል። ይህ እንዳለ ሆኖ በጥቁሩ ባህር ፍልሚያው ቀጥሏል። ዩክሬን የተኮሰችው ድሮን የቱርክ መርከብን መምታቱ ደግሞ ቀጠናዊ ውጥረቱን ከፍ አድርጎታል። ይህ እንዳለ ሆኖ ዩክሬን ሹምሽሯን ቀጥላለች። ቁልፉ ሰው የስለላ ተቋሙ ኃላፊ ተደርገውም ተሹመዋል። የዜሌንስኪ ቤተ መንግሥት የፖለቲካ ውጥንቅጥም ቀጥሏል። ከዚህ በተጨማሪ አውሮፓ የስደተኝነት ቀውስ እያሳሰበው ይገኛል። ሚኒስትሮቹም አስቸኳይ ስብሰባ ጠርተዋል። ስፔን እየተወገዘች ነው። የእስራኤልም ስም ከቀውሱ ጋር ተያይዞ ተሰምቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር በኢራን ዙሪያ ሰፍሮ የነበረውን ኃይሉን ቀስ በቀስ እያነሳ እንደሚገኝ ተሰምቷል። በተለይ በሰሜን ኢራቅ ይህንን እያደረገ ነው ይላል አሽራቅ አልአውሳት። በሰሜን ኢራቅ ኩርዲስታን ክልል የአሜሪካ ጦር ደረጃ በደረጃ ነው ኃይሉን እያስተካከለ ይገኛል የተባለው። የኩርድ ዲሞክራሲያዊ ፓርቲ መሪ የሆኑት ማሱድ ባርዛኒ ጉዳዩን በተመለከተ ሲናገሩ የአሜሪካ ጦር ሙሉ ለሙሉ አይደለም ለቆ እየወጣ የሚገኘው፣ ደረጃ በደረጃ ግን እያደረገው ይገኛል ብለዋል። ከዚህ ቀደም ፓትሪዮት የአየር መከላከያ ስርዓትን ጨምሮ የተለያዩ ግዙፍ የጦር መሳሪያዎቹን በአንድ ጊዜ ሙልጭ አድርጎ እንዳስወጣ የተነገረው ነገር ስህተት ነው። ቀስ በቀስ ግን እያደረገ ነው። ኃይል የማስተካከልም ስራ እየሰራ ነው ሲሉ የፓርቲው መሪ አሳውቀዋል። የአሜሪካ ጦር ከኩዌት ለቆ የሚወጣበት እድል ሰፊ እንደሆነ ዘገባዎች በጠቆሙ ማግስት ነው የኢራቁ ጉዳይ የተሰማው። በኢራን ጥቃት ስር የወደቁት የአሜሪካ የጦር ቤዞች ላይ አሜሪካ ማስተካከያ እንድታደርግ ከኢራን በላይ አሜሪካዋን እየወተወቱ ይገኛሉ። የአሜሪካን ጥቅም ያስከብራሉ የተባሉት የጦር ቤዞች ጭራሽ የጥቃት ኢላማ መሆን የለባቸውም የሚለው መከራከሪያ አሁን ገኖ እየተሰማ ይገኛል። ኩርዶችም በጦርነቱ መሃል አጣብቅኝ ውስጥ የገቡ ሲሆን በተወሰነ ደረጃ ከአሜሪካ ጋር ሰርተዋል የተባሉት ምናልባትም የኢራንን መንግስት ለመጣል ሊያስቡ ይችላሉ ተብሎ ስም የተለጠፈባቸው የኩርድ ኃይሎች በኢራን ጭምር ተደጋጋሚ ጥቃት እንደተሰነዘረባቸው የሚታወቅ ነው። የተጠላለፈው የኢራቅ ፖለቲካ ኩርዶችን፣ አሜሪካዎችን፣ ኢራኖችን፣ ቱርኮችን እና ሌሎችንም ኃይሎች የሚያሳትፍ እንደሆነ የታወቀ ነው። ይህ እንዳለ ሆኖ ኢራን ኪየቭን ለምን አላጠቃችም ለሚለው ጥያቄ ምላሽ ሰጥታለች። የአያቶላ ሞጅተባ ኻሜኒ አማካሪ ይቅርታ ስለተጠየቅን ነው የሚል አጭር መልስ አቅርበዋል። አማካሪው በካስፒያን ባህር ዩክሬን ፈጽመው የነበረውን ጥቃት በተመለከተ የኢራን ምላሽ ምንድን ነው ተብለው ነበር ከፕሬስ ቲቪ የተጠየቁት። ሰውየው ሲመልሱ እንዲህ አሉ። ዩክሬን ግልጽ ይቅርታ ጠይቃናለች፣ ጉዳዩን ለማጣራት ፍላጎቷ እንደሆነም ነግራናለች ካሉ በኋላ ለጊዜው ጥቃቱ እንደማይሰነዘር አረጋግጠዋል። ታዲያ ሞሰን ሬዛይ እንደሚናገሩት ዩክሬን የሆነ የምትቀጣው ነገር መኖሩ አይቀርም። ዩክሬኖች በስህተት ነው መርከቡን ያጠቃ ነው ብለው ነግረውናል የሚሉት ኢራኖች ስህተትም ቢሆን ዋጋ ይከፈልበታል ብለዋል። የኢራን አብዮታዊ ጦር ባልደረባ የሆኑት ሜጀር ጀነራል ሞሰን ሬዛይ ጥቃቱ የቱንም ያህል ይቅርታ ቢጠየቅ አሁንም ቢሆን ምላሽ ይሰጥበታል ሲሉ ዩክሬንን አስጠንቅቀዋል። አና የተባለው የጭነት መርከብ ለሲቪል አገልግሎት ብቻ የሚውሉ ምርቶችን ይዞ እየተንቀሳቀሰ የነበረ ቢሆንም ሩሲያና ኢራን መሳሪያ እየተቀባበሉ
ነው ብላ የፈራችው ዩክሬን ጥቃት ሰንዝራለች። በአንድ ጊዜ ሩሲያንም መምታት፣ ኢራንንም ማጥቃት አሜሪካን ሊያስደስት ይችላል በሚል ስሌት ነበር የዜሌንስኪ መንግስት ይህንን ጥቃት የፈጸመው። ጥቃቱ ከተፈጸመ በኋላ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ፈጽሞ ተገቢ ያልሆነና ኃላፊነት የጎደለው ጥቃት ነው ብለው እንዳወገዙት የሚታወስ ነው። ይህ እንደተጠበቀ ሆኖ የጥቁሩ ባህር ፖለቲካም ተወሳስቧል። የቱርክ መርከብ በዩክሬን ድሮን ተመቷል። ከሩሲያ ወደ ቱርክ እያቀና የነበረው መርከብ አትክልትና ፍራፍሬ ቢይዝም በዩክሬን ድሮን ግን ተጨክኖበታል። ናዴዝዳ የተባለው ይህ መርከብ ከሩሲያዋ ኖቮሮሲስክ ወደ ቱርኳ ወደብ ሳምሶን ነበር እያመራ የሚገኘው። አትክልትና ፍራፍሬ ይዞ በካሜሩን ሰንደቅ ዓላማ እየተጓዘ የነበረው ይህ መርከብ በዩክሬን ድሮኖች ታይቶ ጥቃት ተፈጽሞበታል። ሩሲያም ቱርክም መርከቡ ለሲቪል አገልግሎት ብቻ የሚውል እንደሆነ አንስተዋል። ከዚህ ቀደምም የቱርክ ወደቦችና መርከቦች ላይ የዩክሬን ድሮኖች ጥቃት መፈጸማቸው የሚታወቅ ነው። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ጥቁሩ ባህር ከእንዲህ አይነት ውጥንቅጥ መውጣት እንዳለበት በተደጋጋሚ ለሁለቱም ወገኖች በግልጽ ጥሪ አቅርበዋል። ሩሲያም በጥቁሩ ባህር የሚገኙ የዩክሬን ጥቅሞች ላይ ጥቃት እየሰነዘረች ሲሆን ዩክሬንም አላረፈችም። የድሮን ጥቃቷን አጠናክራ ቀጥላለች። ጉዳዩ ይበልጥ በጥቁሩ ባህር እየተወሳሰበ እንደሚገኝ በአደባባይ እየታየ ነው። ይህ እንዳለ ሆኖ ዩክሬን ሹምሽሯን ቀጥላለች። በስለላ መስሪያ ቤቱ ላይ የተሾሙት ሰው ደግሞ መነጋገሪያ ሆነዋል። የቀድሞ መከላከያ ሚኒስትር ሩስተም ኦሜሮቭ ከሙስና ጋር በተገናኘ ስማቸው በተደጋጋሚ ቢነሳም በዜሌንስኪ አዲስ ስልጣን ተሰጥቷቸዋል። የዩክሬን የውጭ ስለላ ተቋም ኃላፊ ተደርገው ነው የተሾሙት። የዜሌንስኪ ቦርሳ ያዥ በመባል የሚታወቁት ታዋቂው የዩክሬን ባለሀብት ቲሙር ሚንዲች ከዜሌንስኪ ጋር ያላቸው ጥብቅ ትስስር የሚታወቅ ነው። ታዲያ ከኒህ ሰው ጋር በእጃዙር ተገናኝተዋል፣ ንግዶችንም አብረው ሰርተዋል፣ የመከላከያ ኮንትራቶች ላይ ያልተገባ ጥቅም አግኝተዋል የተባሉት የተተቹት የተወገዙት ሩስቴም ኡሜሮቭ በዚህ ኃላፊነት ላይ መሾማቸው መነጋገሪያ ሆኗል። በድብቅ የተቀዱ ድምፆች ጭምር ከቲሙር ሚንዲች ጋር ሲነጋገሩ የወጣባቸው ነገር በብዙ ዩክሬናውያን እንዲተቹ አድርጓቸው ነበር። ከመከላከያ ሚኒስትርነታቸው ተነስተው የጸጥታ ካውንስሉን እንዲመሩ ተደረጉ። አሁን ደግሞ የስለላ ክፍል ኃላፊ ሆነው ተሹመዋል። ሰውየው ዜሌንስኪ በቀላሉ የማይነኳቸው ወይም ደግሞ አርቀው እንኳን ማስቀመጥ የማይፈልጓቸው የቅርብ አጋራቸው እንደሆኑ በተደጋጋሚ ይነገራል። የዩክሬን የብሔራዊ ሙስና ቢሮ ባደረገው የተቀናጀ ዘመቻ በቲሙር ሚንዲች ላይ የእስር ትዕዛዝ ሲወጣ እርሳቸውም በትንሹ ከ5 ሚሊዮን ዶላር በላይ የሚሆኑ የተለያዩ ወታደራዊ ቁሳቁሶችን አላግባብ እንዲገዙ አድርገዋል ተብለው ሲብጠለጠሉ ቆይተዋል። ይሁንና በዜሌንስኪ ተገፍተው ያልተገፉ በስልጣን ላይ ስልጣን የተደረበላቸው ሰው ሆነዋል። ከ2023 እስከ 2025 በነበሩት ቁልፍ የጦርነቱ ዓመታት ሀገራቸውን በመከላከያ ሚኒስትርነት ያገለገሉት ሩስቴም ኡሜሮቭ አሁን ደግሞ ከመከላከል ወደ ስለላ ተሻግረዋል። በመጨረሻም ስፔን ተቆጥታለች። ውርጅብኙም እየወረደባት ይገኛል። የጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስት ከአውሮፓ ሀገራት የተለያዩ ተቃውሞዎችን እያስተናገዱ ይገኛሉ። በሀገራቸውም ቀኝ ዘመም ፓርቲዎችና ደጋፊዎቻቸው እየወረዱባቸው ነው። ከ500 ሺህ በላይ ለሚሆኑ ስደተኞች ህጋዊ እውቅና በመስጠት በሀገሪቱ ውስጥ እንዲኖሩ አድርገዋል ተብለው የተወገዙት እኒህ ጠቅላይ ሚኒስትር እስራኤልም የቋጠረችውን ቂም እያወጣችባቸው ትገኛለች ነው የተባለው። ሱዌታ የተባለችው ከዋናው የየብስ ክፍል ራቅ ብላ የምትገኘው ሞሮኮ አፍንጫ ስር ያለችው ልዩ ስፍራ በስደተኞች ተጥለቅልቃ እንደነበር የሚታወቅ ነው። አሁን ግን ስፔን ነገሮችን አረጋግቻለሁ፣ ከ69500 በላይ የሚሆኑ ስደተኞችን ወደ መጡበት ሞሮኮ ሸኝቻቸዋለሁ እያለች ትገኛለች። 27ቱ የአውሮፓ ህብረት አባል ሀገራት ደግሞ አስቸኳይ ስብሰባ ጠርተዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን ስፔን ያደረገችውን ነገር ካደነቁ በኋላ
በጋራ ሁሉንም ነገር መመከት አለብን የሚል ጥብቅ መልእክት አስተላልፈዋል። ስፔን በስደተኞች መጥለቅለቋን ተከትሎ ጣሊያን የሸንገን አሰራርን ከስፔን ጋር አልተገብርም ብላ ለጊዜው አሰራሩን አግደዋለች። 450 ሚሊዮን ሕዝብ የሚኖርበትን 29 ሀገራትን ያካተተው የአውሮፓ የሸንገን አሰራር የመኖሪያ ፍቃድ ወይም ቪዛ ያለው ሰው በየድንበሩ ቪዛ እንዳይጠየቅና እንደ ልብ እንዲጓጓዝ ለማድረግ ነበር ከዓመታት በፊት ተግባራዊ የተደረገው። ፊንላንድና ዴንማርክም ጣሊያንን አበጀሽ ብለዋል። ቼክ እንደውም ለጊዜው የስፔን የሸንገን አሰራር ይታገድልኝ እያለች ጥያቄ አቅርባለች። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ግን ነገሩን ፖለቲካዊ ያደረጋችሁብኝ፣ በሐሰተኛ ዜና፣ በፖለቲካ ጥቅምና በፍርደ ገምድልነት እኔንም ሀገሬንም እያብጠለጠላችሁብኝ ነው ብለው እየተሟገቱ ይገኛሉ። የእስራኤልም ስም እዚህ ጋር ተነስቷል። ከስደተኛ ቀውሱ ጀርባ ወይ እስራኤል አለች ወይም ደግሞ አጋጣሚውን ተጠቅማ የማይወዷትን ፔድሮ ሳንቼዝን ለማስነሳት እየሞከረች ትገኛለች ነው የተባለው። በስዌታም በሌሎች የስፔን አካባቢዎችም ፔድሮ ሳንቼዝ ይውረዱ ከሚለው ድምፅ ጀርባ ቴልአቪቭ ሳትኖር አትቀርም እያሉ የጠረጠሩ ብዙዎች ናቸው። ተጨባጭ ማስረጃ ባይገኝም ግዴለም ከቀውሱ ጀርባ እስራኤል ሳትኖር አትቀርም የሚሉ ድምፆች ተበራክተው ተሰምተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።